በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት መኑ ለበወ እምትውልድ የሚለው መርሃ ግብር ዛሬ ደግሞ ተዋህዶን በተግባር የሚኖሩና የእግዚአብሔርን ሕግ ስናከብር የቤተ ክርስቲያኑን ስርዓት ስንጠብቅና ስንታዘዝ ያን ጊዜ የተፈጠርንበትን ዓላማ ፈጽመን ሕይወታችንን በቅድስና ኑሮውን በደስታ የተሞላ እውነተኛ ኢትዮጵያን እንሆናለን ብለው የሚኖሩ በከተማ እየኖሩ ገዳማውያን ስለሆኑ ማህበር ያውቃሉ። ይህን የማቀርበው አነ ወለተ መድኅን እትባሃል። እስከ ፍጻሜው አብረውን ይቆዩ። እግዚአብሔር አምላክ ፍጥረታትን ፈጥሮ በሕግና ስርዓት እንዲመሩ አድርጓል። ነገር ግን ዛሬ በዘመናዊው ዓለም ከሕግና ስርዓት ርቆ ሰው መሆኑን እንኳን እስከሚያጠራጥር ድረስ በእብደት ተሞልቷል። እንስሳዊ ባህሪ ተላብሷል። ይህ ማህበር ግን ይህን ዘመን መልካም እንዲያደርግልን በመንፈሳዊ ሕይወት በርትተን መንፈሳዊ ሕይወት ትርጉሙን አውቀንና ተረድተን መንፈሳዊ ሕይወት ማለት ከእግዚአብሔር ጋር መኖር ከአምሳለ እግዚአብሔር ወደ አርያ እግዚአብሔር ማደግ ነው ብለው ተዋህዶነትን በተግባር እየኖሩ ነው። ለመሆኑ ተዋህዶነትን በተግባር መኖር ምንድን ነው? እስቲ ከዚህ ማህበር እንማር። የአለባበስ ስርዓታቸው በጣም ይመስጣል። ሴቷ ሙሉ ቀሚሷን ለብሳ በነጭ ሻሽ ጸጉሯን ሁልጊዜ ትከናነባለች። ወንዱ ደግሞ እደ ሙሉ ልብስና ስርዓት ያለው ሱሪ ይታጠቃል። የምዕራባውያን ቅጥ ያጣ አለባበስ ፈጽሞ አይፈቀድም። ሱሪ፣ ዊግ፣ ጥፍር ቀለም፣ ታቶ፣ የተለያዩ አዛዜል ርኩስ መንፈስ ለዚች ምድር ያስተማረውን ጥፋት ሁሉንም አይጠቀሙም። ዘፈን፣ መጠጥ፣ ቅጥ ያጣ አመጋገብ፣ ስጋ ከልኳንዳ ቤት ገዝቶ መብላት፣ በየሆቴሉ ገብቶ ስጋም መመገብ፣ ጫት መቃም፣ ቡና መጠጣትና ሲጠጡም አብሮ መቀመጥ፣ የቡናውንም ቁርስ መብላት አይፈቀድም። የዓመት በዓል ጊዜ እርድ አይፈቀድም። በሰንበት እና ረቡዕ፣ አርብ እርድ ክልክል ነው። የዓመት በዓል ጊዜ የሚበሉት ምስር፣ ሽሮ፣ አይብ፣ ወተት፣ እርጎ ነው። ስርዓተ ጾም ደግሞ አንድ ክርስቲያን ሁሉንም አጽዋማት የመጾም ግዴታ አለበት። በሚጾምበት ጊዜ ሰኑይ፣ ረቡዕና አርብ አክፍሎት ነው። እህል ሳይቀምሱ ያልፉታል። በሚመገቡ ሰዓትም በየአይነት ምግብና አብዝቶ መብላት አይፈቀድም። ካቴድራል ቤተ ክርስቲያን አይሳለሙም። ምክንያቱም ሕግና ስርዓት ጠብቆ ባልተሰራ ቤተ ክርስቲያን ላይ መንፈስ ቅዱስ አይገኝም ይላሉ። የሚሳለሙት ክብ ቤተ ክርስቲያን፣ ገዳማት፣ ደብር መርጠው ይገለገላሉ። መጽሐፍ ቅዱስም የሕይወት መመሪያ ሁሉ የሚገኝበት ከመጽሐፍ ሁሉ የላቀ ታላቅ መጽሐፍ ነው ይላሉ። መጽሐፍ ቅዱሱም ተቆራርጦ ነው እንጂ 104 ክፍል አለው ይላሉ። የዕድሜ ልክ በሽታ የሚባል ነገር የለም። ስኳር፣ ደም ግፊት፣ ኩላሊት፣ ካንሰር ታማሚ የሚባል በዚህ ማህበር የለም። ምክንያቱም በእምነት በመጽናት በጸበልና በጸሎት ውሃ ጤናቸውን ይጠብቃሉና ነው። ትዳር በሚያዝበት ጊዜ ደግሞ በአንተ ዓይን የታየውን ወይም የታየችውን ስጠኝ ተብሎ በጸሎት እግዚአብሔር ይጠየቃል። ከተጋቡ በኋላ ደግሞ መፋታት የሚታሰብ አይደለም። የወሊድ መቆጣጠሪያም መጠቀም፣ በእርግዝና ወቅት መድኃኒት መዋጥ፣ ደም መለገስ፣ ማስወረድ በፍጹም የተከለከለ ነው። በእርግዝና ጊዜ ይህ ሕፃን ላንተ የማይገዛ ከሆነ ከማህፀን ይቅር ተብሎ ይጸለያል። ከተወለደ በኋላ ልጁ እስከ ክርስትና ከእናት አባት በስተቀር ማንም አያየውም፣ አይፈቀድም። ክርስትና ከተነሳ በኋላ ደግሞ ድግስ ፈጽሞ አይፈቀድም። ልጁ ክርስትና ሲነሳ እናት አባት አብረው መቁረብ አለባቸው።
የአንገት ማህተብም የሚያደርጉት የኖህ ቃል ኪዳን ምልክት የሆነውን አረንጓዴ፣ ቢጫ፣ ቀይ ነው። ምን አይነት ከባድ ህግጋት ነው እንደምትሉ አልጠራጠርም። ነገር ግን ይህ የተዋህዶ ስርዓትን ጠብቆ እየኖረ ያለ ማህበር አለ። ስሙም የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ይባላል። በእናትና ልጁ ከተመሰረተ እነሆ ከ6 ዓመታት በላይ ሆኖታል። የታላቋ ቅድስት ቤተክርስቲያንን ህግና ስርዓት አክብረን እናስከብር ብሎ በታላቅ መርህ የተነሳው ይህ ማህበር የወላዲተ አምላክ ባሪያ በሆኑት ንግስተ ነገስታት እህተ ማርያም ዘኢትዮጵያ የሚመራ ሲሆን ለምእመኑም ብዙ የሰማይ መልእክታት ተላልፈዋል። ይህ ማህበር እና አቡነ ተክለ ሃይማኖት ሲመሩበት በነበረው በነቢየ እግዚአብሔር ቅዱስ ሄኖክ ዘመን አቆጣጠር የሚቆጥር ሲሆን የይቶር ምድር ኢትዮጵያ ገናንነቷ፣ ታላቅነቷ፣ ጥበቧና ታሪኳ የሚመለሰው ህዝብ ነቅቶ ይህን አቆጣጠር ሲከተልና ወደ አምላኩ ሲመለስ ብቻ ነው ይላሉ። ኢትዮጵያዊነት በእግዚአብሔር ጸጋ የከበረ ለአምላኩ የተሰጠ ጥበብን የተመላ ነፃነትን የተላበሰ ትህትናን የተጎናጸፈ ትውልድን ለመፍጠር የሚጥር ማህበር ነው። ኢትዮጵያዊነት ተዋህዶነት፣ ተዋህዶነት ኢትዮጵያዊነት ብለው በኢትዮጵያዊነት በጣም የሚያምኑና ስደትን የማይመርጡ ከመሰደድ በሀገር ላይ ጎዳና መኖርን የሚመርጡ ለሀገርም ያበረከቱት አስተዋጽኦ ቀላል አይደለም። የታላቋ ቅድስት ቤተክርስቲያንን ህግና ስርዓት አክብሮ ከማስከበር ወጥኖ ጣና ቂርቆስ ላይ ማንም ያልደፈረውን ወደብ አስገንብቷል። ጣና ላይ የተጋረጠውን አደጋ የእምቦጭ የዋግ አረምን ለማስወገድ ቀን ከሌሊት ሰርቷል። ፊሊዶሮ ተክለ ሃይማኖት ቤተክርስቲያን ቤተልሔም አስገንብቷል። አላማጣም ላይ ህግና ስርዓቷን የጠበቀ ደብር እያሰራ ይገኛል። በተዋህዶ ትውልድን ፍለጋ ብሎ በመነሳት እኛ ለኛ እናንስም በሚል መርህ ዘር፣ ሃይማኖት፣ ቋንቋ ሳይለይና ከምዕራባውያን እርዳታ ሳይጠይቅ ብዙ የተቸገሩትን እያነሳ የሚረዳ ማህበር ነው። ለማህበሩ ደግሞ ቆርጦ የተነሳው ምንድነው? የኢትዮጵያ ህዝብ ሁሉ ነገር እንዲኖረው በቃ አሁን የለም ያልቃል የሚለው ነገር ነው ጭንቅላት ውስጥ የሚያስተጋባው አይደል? አሁን አንድ ነገር ምግብ ሲሰጥ ያልቅብናል የሚለው ነገር በቃ እኔ ግራ ይገባኛል። በቃ የማያልቀውን ስጠኝ ያልኩት ትክክል ላይ ዘይሃልቅ በሉ ምን ማለት ነው? ዘይሃልቅ ቦቱ የማያልቅበት አያልቅበትም፣ ከሱ ዘንድ አያልቅም። እንግዲህ ይሄ ማህበር አንድ ነገር ሲሰጣችሁ ያልቃል ብላችሁ አትጨነቁ ማለት ነው። ወይም ደግሞ አይደርሰኝም ብሎ መታገልና መግፋት አግባብ አይደለም። እስቲ የኢትዮጵያዊነት መተሳሰብ እኔ ባይደርሰኝ እሷ ይድረሳት የሚለው ፍቅራችን ይኑረን አይደል? በግብርናውም ከማዳበሪያና ከጂኤምኦ ነፃ የሆኑ ምርት በማምረት የሚታወቅ ጠንካራ ማህበር ነው። ማህበር ኢትዮጵያ ህዳር 10 2015 ዓ.ም ዘመነ ሄኖክ ወይም ጥቅምት 27 2010 ዓ.ም የተመሰረተ ማህበር ነው። ማህበሩ የኢትዮጵያን ባህል፣ እሴት እና እምነትን የጠበቀ ማህበራዊ፣ ኢኮኖሚያዊና ስነ-ልቦናዊ እድገትን ለማምጣት የተቋቋመ ማህበር ነው። ማህበሩ ካነገባቸው ዓላማዎች መካከል የተቸገሩ ወገኖችን መርዳት እና የመተሳሰብ ባህልን መፍጠር አንደኛው ነው። ሁለተኛ ስርዓት ወገኖችን ወደ ስራ ማሰማራት እንዲሁም ስራ ባህልን ማሳደግና አብሮ የማደግ እሴትን የማዳበር ተግባራትን እያከናወነ ይገኛል ማለት ነው። በኢትዮጵያዊ ባህልና እሴትን የጠበቀ ማህበረሰብ መገንባት የሚል ራዕይ ሰንቆ የሚጓዝ ማህበር ነው። ሀገራዊ ቅርሶችን በማሰባሰብና የሀገር በቀል እውቀቶችን በመተንተን እንዲሁም ወደ ጥቅም እንዲውል በማድረግ ሀገራዊ እድገትን ለማፋጠን እየተገበረው ጥረት እያደረገ ያለ ማህበር ነው። የመድኃኔዓለምና የቅድስት ድንግል ማርያም ማህበር ካነገባቸው ዓላማዎች የተለያዩ ተግባራቶችን ዓላማውን ለማስፈጸም የተለያዩ ተግባራቶችን እያከናወነ ይገኛል። ካከናወናቸው ተግባራቶች መካከል አንደኛው የበጎ አድራጎት ተግባር። በዚህ የበጎ አድራጎት ተግባር በጎዳና ላይ የወደቁ ወገኖችን ሰብስቦ ቤት ውስጥ ተከራይቶ እንዲኖሩ ማስቻል፣ የቤት ውስጥ ቁሳቁሶችን ማሟላት እንዲሁም ምግብ ሳምንታዊ በየ15 ቀኑ ማቅረብ ተግባራቶችን አከናውኗል።
የተራቡ ወገኖችን መገባ በዳቦ ቤት በየሳምንታዊ መስጠት ተግባራትን ሲያከናውን የቆየ ማህበር ነው። ተማሪዎችና አካል ጉዳተኞችን ትምህርታቸውን ፈጽመው ወደ ስራ እንዲሰማሩ አድርጓል። የሚያስፈልጉ የትምህርት ወጪዎችን በመሸፈን አስመርቆ ወደ ስራ ያሰጣቸው ወጣቶች አሉ፣ አካል ጉዳተኞች አሉ ማለት ነው። ሁለተኛ የልማት ተቋማት ነው። እንግዲህ የልማት ተቋማት ባህልን የንግድን ባህል ከማስተካከል አንጻር የተሰሩ ስራዎች አሉ። ጤናማና ለማህበረሰቡ በጎ የሆነ ነገር መፍጠር የሚችል የንግድ ስርዓትን ከመፍጠር እንዲሁም ጤንነት ተስማሚ የሆነ ምግቦችን የሚያቀርቡ የተለያዩ ተቋማቶች አሉ። በዚህ ረገድ ማህበሩ ሀገር በቀል ምርቶችን በማምረት እንዲሁም ለምሳሌ እንደ ጫማ፣ ልብስ የመሳሰሉትን አምርቶ ለህብረተሰቡ በተመጣጣኝ ዋጋ እያቀረበ ይገኛል ማለት ነው። ከዚህ በተጨማሪ በሶስተኛ ደረጃ የኢትዮጵያዊ ባህልና እሴትን በጠበቀ መልኩ ትውልድንና ማህበረሰብን የማነጽ ስራዎችንም እያከናወነ ይገኛል። ስርዓትን የጠበቀ ለሀገር ፍቅር ያለው በጋራ ሰርቶ በጋራ ማደግ የሚባለውን እሴት ለማስፈን ከፍተኛ ጥረት እያደረገ ያለ ማህበር ነው። ከጥረቶቹ መካከል የስነ ልቦና ትምህርቶችን ለጎዳና ተዳዳሪዎች በመስጠት ወደ ስራ እንዲሰማሩ አድርጓል። ከሀገር ባህል እሴት ውጭ የሆኑ ተግባራትን ለምሳሌ እንደ ሌብነት፣ ጉቦና ግብረሰዶምን በመቃወም ተቃውሞ ብቻ አይደለም የሚያቆመው፣ በማስተማር ማህበረሰቡን በማስተማር ወደ መልካም ስነ ልቦናና ወደ ጤናማ ህይወት አኗኗር እንዲመለስ አድርጓል ማለት ነው። ከዚህም በተጨማሪ ማህበሩ ለአብርሃም እንግዶች ምገባ የሚለውን ስርዓት በኮሮና ጊዜ የምታስታውሱት ሲያከናውን ነበረ። ያው በሽታው በመምጣቱ ምክንያት የጎዳና ላይ ምገባ ማለት በየጎዳናው የወደቁ ወገኖችን የመመገብ ስርዓቶችን አከናውኗል። ይህም ከፍተኛ የሆነ በጎ መነቃቃትን መፍጠር ችሏል። በሀገር አቀፍ ደረጃ የተለያዩ ግለሰቦችን፣ ማህበረሰቡ እንዲሁም ተቋማት በኮሮና ምክንያት በተፈጠረው ምክንያት ችግር ለህብረተሰቡ የተለያየ ምገባን ሲያከናውን ቆይቷል። ይህም ማህበሩ ያመጣው በጎ ተጽዕኖ ነው ማለት ነው። ከነዚህ ተግባራት የተጎዱ ወገኖች ከመርዳት ባሻገር ማህበረሰቡ ላይ በጎ ተጽዕኖና መነቃቃትን መፍጠር ራሱ የቻለ ማህበር ነው ማለት ነው። ይህ ማህበር ይህን ሁሉ መልካም ስራ እየሰራ ቢሆንም በብዙ ፈተና እያለፈ ይገኛል። ቢሆንም ግን እግዚአብሔርንና ወላዲተ አምላክን ስለያዘ እነዚህም ፈተና እየተቋቋመ ወደፊት ይቀጥላል። ዓላማውም የእግዚአብሔር ሕጉና ትእዛዙ የሚፈጸምባት፣ ምዕመኑ ቃለ እግዚአብሔርን በመስማት በሃይማኖት የጠፉ በንስሐና በጥምቀት ታጥበው የሚቆሙበት፣ ወላጅ አልባ ሕፃናትና አካል ጉዳተኛ በጠበል ቦታ የተረሱ በስደት ዓለም በራቸውን ዘግተው የሚያለቅሱ በመብርሃን ምልጃ የሚጎበኙበት፣ የሃይማኖት አባቶች የአምላክን ሕግ ፈጽመው ሕዝቡን ለፈጣሪ ተገዢ እንዲሆኑ የሚያደርጉበት፣ በእግዚአብሔር ተስፋና በመብርሃን ምልጃ በቅዱሳን መላእክት ተራዳይነት በጻድቃን ሰማዕታት ፍቅር የሚኖሩበት እንዲሆን ይመኛል። ዛሬ ይሄ ማህበር እኛ ምን አጥፍተናል፣ ያጠፋነው ካለ አርሙን፣ እውነት እያሳተችንም ከሆነ ልትመልሱን ይገባል የሚለው ላይ አባቶች ጠይቀን አንድም ሰው የቀረበ የለም። እንግዲህ እኛ ጋራ እውነት እንዳለ ለህዝብ ግልጽ ሊሆን ይገባል ማለት ነው። እውነት ነው ያለው እኛ ጋራ ያለውን ነገር እነሱ መመለስ አይችሉም። ምክንያቱም እውነት ናትና እኛ መንፈስ ቅዱስ ነው የሚመራን ብለሽ በይን የተባልኩት። ይህንንም ማህበሩ በጉባኤው ላይ ይህንን አሳስቧል ማለት ነው፣ መንፈስ ቅዱስ እንደሚመራን። እርሶስ ተዋህድነት በተግባር እየኖሩት ነውን? መኑ ለበወ እምትውልድ Dabba
ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይመሃረነ ወይሰሃለነ በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ